መሩዬ እንግዲህ ፌንት ነቅላ መድኃኒቴን ስጡኝ እያለች እየለፈለፈች እያለ መድኃኒቷን ሳይሰጧት እንግዲህ ፌንት ነቀለች ማለት ነው። ሀሴትና ሄኖክ ሲፎካከሩ ልጅቷ ራሷን ሳተች ማለት ነው። እነኛ የተረገሙ ሁለት በምን ቀን እዛ ቤት እንደገቡ ራሱ አላውቅም በእውነት እንዴት እንደጠላዋቸው። አሁን በመጨረሻ ሁለታቸውም ልብሳቸውን ሸክፈው ወጡ ከቤት ማለት ነው። የት እንደሚሄዱ አላውቅም። ሀሴት እንግዲህ በጸባይ ለምናታለች። መራዊት ለምናት ነበር ሀሴትን እባክሽን ፍቺኝ እባክሽ፣ እኔ ታማሚ ነኝ፣ ያመኛል፣ ልቤን ያመኛል፣ ፍቺኝ ልቀቂኝ ስትላት እኔ እኮ ለቅሽ ነበረ ለኬርላ እናገራለሁ ባቲ እለቅሻለሁ ስትላት ያንን ማድረግ አልችልም። ጽናት እኮ ለአንቺ ምን እንዳደረገችልሽ ብታቂ ኖሮ እንደዚህ ባላደረግሽ ነበረ። ጽናት ማለት ለአንቺ ብዙ ነገር ያሰበች ልጅ ናት። ስለዚህ እሷን እንደዚህ ማድረግ አልነበረብሽም ስትላት አማራጭ የለኝም መራዊት፣ አባቴን ድጋሚ ማስከፋት አልፈልግም፣ አባቴ እንዲከፋብኝ አልፈልግም፣ አባቴ እንዲዋረድ አልፈልግም። እና ታዲያ አንቺ አባት እንዳይዋረድ እሷስ ታዲያ ህይወቱ አይደለ ወይ ምናምን ስትላት ምንም ማድረግ አልቻልኩም እያለች እንግዲህ እባክሽ አሁን መድኃኒቴን ስጪኝ መናገር እያቃተኝ ነው ስትላት ልቤን ይወጋኛል ስትላትም መድኃኒቱን ከየት ነው ማመጣው ስትላት ሄጂና ከቤት አምጪልኝ ቁልፉ ቴሌቪዥን ስራ አለልሽ ብላ እንግዲህ እቤታቸው ስትሄድ ናሆሜ መጣ ማለት ነው። ናሆሜ ግን አላያትም። ሄኖክን እንግዲህ አደራ ልጅዋን ተንከባከባት፣ እንጀራም ስጣት፣ ውሃም ስጣት ብላ ሄደች ማለት ነው። እንግዲህ ናሆማን ነው ሄኖክም ከአሴት ጋር የነበረውን ነገር ሁሉ ለመራዊት ነገራት። ሁሉንም ነገር ነገራት። ሌላ ሰው ፎቶ አንስቶ የለቀቀባትን አንተ ነህ የለቀቅብኝ ብላ ሰደበች ምናምን። እና ታዲያ አንተ ነህ እንጂ ሌላ ሰው ለቀቀው እንዲ? አሁንስ ቢሆን ማለቴ የምታስፈራራት ምን ይዘህ ነው? አሁንስ አውቀ ነው አንተም እንደ ቤቲ። እና እንግዲህ ልጅቷ ግን መራዊት መታገጥ አልነበረባትም። ምክንያቱም ያው ስለሰማች ትናገራለች የሚለው ነገር ነው። እንግዲህ በመጨረሻ ማናት ጽናት ሁለቴ ተጠራጥራለች። በር ላይ ትቆማለች፣ ትሄዳለች። ሁለተኛ ላይ እንደውም ሄኖክ መጣባት ማለት ነው። ሰናይት ግን እዚህ ውስጥ የሆነ ነገር አለ፣ የሆነ የሚያመላክት ነገር አለ፣ ተው ግድ የላቸውም እያለች እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። መሩዬ እንግዲህ በመጨረሻ ፌንት ነቀለች ማለት ነው። የእውነት በጣም ላይ ያሳዘነችኝ ለጽናት ነው እንግዲህ ይሄ ሁሉ መስዋዕት ለጽናት የሚከፈል መስዋዕት ነው። በጽናት የመጣባት ሰው ጽናትም እንደዛው መሩዬም እንደዛው ለጽናት የእውነት በጣም የሚተሳሰቡ ልጆች ናቸውና እንግዲህ ይሄ ሁሉ መስዋዕት የከፈለችው ለጽናት ነው። ነገር ግን ጅብ ከሄደ ውሻ ጮኸ የሚባል ነገር አለና ነገሩ እነሱ አፋፍሰዋት መራዊትን፣ ሰናይትና ኪራ ጽናት ይዘዋት ሲሄዱ እነኝም ልብሳቸውን ጠቅልለው ሄዱ ማለት ነው። ተመልሼ የማንንም አይን እዚህ ቤት አላይም። ምን ብዬ ነው አይናቸውን የማየው? ከዚህ ቤት መሄድ አለብኝ። እኔ እንደሆነ ያልታደልኩ ነኝ በቃ ምናምን ብላ ተስፋ ቆርጣ እንግዲህ ደብዳቤ ጽፋ ለኪሩቤል ትምህርት ቤት ካምፓስ ከ1 ዓመት በፊት እንደዚህ ያደረገኝ ያልኩ ይሄው ያንተ ጓደኛ ሄኖክ ነው፣ እሱ ነው እንደዚህ ያደረገኝ፣ ህይወቴ ሁሉ አበለሻሸው። አንተ በጣም ጥሩ ሰው ነህ ኪራ፣ ጽናትም እንደዛው፣ መሩዬም እንደዛው። ግን አማራጭ ስላልነበረኝ ነው፣ ይቅርታ አድርጉልኝ እና ያው ብላ እንግዲህ ደብዳቤ እያለቀሰች ደብዳቤ ጽፋ በእኔና በአንተ መሀል ያለውም እንደዛው ይቀመጥ ብላለች። እንግዲህ አላውቅም እኔ እሱ ምን እንዳለ ባናውቅም እንግዲህ ደብዳቤ ትራስ ስር አስቀምጣለት ከዚህ ቤት መሄድ አለብኝ ብላ ልወጣ ስትል ሄኖክ መጣባት። የት ነው ምን ሆነሽ ነው ሲላት አንተ እያለህ እንዴት አላለቅስ? ህይወቴን ሁሉ አበለሻሸው፣ ዝም ብለሽ አትፎክሪ ምናምን ሲላት እንግዲህ ተስፋ ቆርጣለች። አሁን ላይ ከመማታት ወይ ከመግደል ወደ ኋላ አትልም ማለት ነው። ከአሁን በኋላ እኔ ተስፋ የቆረጥኩ ሰው ነኝ፣ ግንባርን በሽጉጥ ብዬ ለፖሊስ እጄ እሰጣለሁ አለችው ማለት ነው። ተስፋ መቆረጧን አየ፣ እሱም ፈራት ማለት ነው። ስለዚህ ይህንን አሁን ራሷን ስታ መራዊት ሆስፒታል ይዘዋት ሄደዋል። ሂድና ከጎናቸው ሁን ስትለው እንደዛማ አላደርግም፣ እሷ ጎደና ስትሆን ሁሉንም ነገር ለኪራ ተነግረዋለች። አንተ ግን ምን አይነት ሰው ነህ ግን እንደው ትንሽ እንኳን አታፍርም ሲላት ስትለው ይሄ ሁሉ ነገር ያደረኩት እኔ ነኝ ብለሽ ተናገሪ አላት ማለት ነው። መቼም አላደርገውም፣ እሱንማ እኔ ኪራን ማጣት አልፈልግም አለ ማለት ነው። ከሰማ ግን ይገለኛል፣
አለ። እንግዲህ እሷ ዝታበት ሄደች። ሻምበል ይሙት ካሁን በኋላ ብትከተለኝ እገልሃለሁ ብላው ሄደች ማለት ነው። ከዛ እሱም እንግዲህ ይሄ ነገር በቀረብኝ ኖሮ ምን አለ ብሎ ፈራ። እኔም ከዚህ ቤት ቶሎ መሄድ አለብኝ ሳይመጡ ብሎ እሱ ልብሱን ጠቅሎ እንግዲህ ሄደዋል። ሁለታቸውን ልብሳቸውን ሸክፈው የት እንደሚሄዱ ባላውቅም ሄደዋል ማለት ነው። እንግዲህ መራዊት ሁሉንም ነገር ትናገራለች። ነገር ከረፈደ በኋላ ብትናገር ምንም ዋጋ የለውም ማለት ነው። ያው ሁለታቸውም የሉም ቤት ውስጥ ግን ሲመጡ እሳት ለብሰው እሳት ጎርሰው ናሆሜ እብድ ነው የሚለው እርግጠኛ ነኝ። እዛ ቤት ውስጥ ታፍና ተቀምጣ ማንም ሰው ሳያያት በእውነት በጣም ነው የሚያሳዝነው። እና እንግዲህ ለምን እንደዚህ እንዳደረጓት ሁሉንም ነገር ትናገራለች ማለት ነው። ጽናትዬ እንግዲህ ተርገበገበች። የለየዋ ማን ነው እንደዚህ ያደረገች? ምን ሆነች ነው መሩዬ አለች። እንግዲህ ጽናት ራሷን ቀና እያደረገቻት፣ ኪራ ደግሞ እግሯንና እጇን እየፈታላት ነበረ ማለት ነው። እንግዲህ አፋፍሰው ለናሆሜ ይደውሉለታል ብዬ አስባለሁኝ። የእውነት እነሱ እንደውም እንትን እያሉ ነበር። አይ ሴትና ጉሜ አንድ ናቸው እያለ ናሆም እንደውም ሙድ ሲይዝ ነበረ ማለት ነው። አውቃ የጠፋች መስሎት ነው ናሆሜ። እና እንግዲህ ይሄንን ሲሰማ ናሆሜ ራሱ እብድ ነው የሚሆነው። ሀሴት እንግዲህ መራዊትን ማገት አልፈለገችም ነበር። ነገር ግን ያገተችበት ምክንያት ይሄ ልጁ ስላስገደዳት ነው። መቼም አላደርገውም እኔ አንገቱን ብዬ እንደው ከግድግዳ ጋር አጣብቀዋለሁ እንጂ መቼም እንደዚህ አላደርግም ነበረ። ጽናትንም የእንቅልፍ መድኃኒት አልጨምርበትም፣ መራዊትንም አላግትም ነበረ። እሷን ብሆን ማለት ነው። ያው ለድራማቸው ድምቀት እንጂ ማን አባቱ ስለሆነ ነው እሱን ነበረ አንድ ላይ እጅ እግሩን አስሮ ማገት፣ ይሄ ሄኖክ ተብዬውን ማለት ነው እንጂ ይቺ ምን አደረገች ምስኪን። እንግዲህ መድኃኒቱን ሳያመጡላት ቀርተው ራሷን ስታ ወደቀች ማለት ነው። ማናት ሰናይት አረ እዚህ ቤት ውስጥ የሆነ ነገር አለ ስትላቸው አረ ማንም የለም ሀሴት ነች ምናምን ሲል ተው ኪራ የሆን ሁለቴ የሚያመላክት ድምፅ ሰምቻለሁኝ ተው አለችው። በጭራሽ ማንም የለም ሀሴት ትሆናለች አለ። እና ሀሴት ከሆነች ለምን ቆልፋ ትቀምጣለች? ለማንኛውም እስቲ ቁልፍ እኔ ጋር ትርፍ ቁልፍ አለ ከፍተን እንየው ሲል ሲከፍቱ መራዊት እንግዲህ ታሽጋ ቁጭ ብላለች ማለት ነው። ሁለቱም ሶስቱም ተጫዋጫዋሁ። የእውነት በጣም ነው የሚያሳዝነው። በጣም ነው የሚገርመው። እዛ እነ ኪራ ቤት የሚመጡ ሴቶች መጀመሪያቸው ጸባያቸው ያምርና መጨረሻ ላይ ደግሞ ይቀየራሉ እንደ ስስት ማለት ነው። ይሄ እንደውም ቤቲ የላከችው መስላኝ ነበረ ይሄን ሄኖክን ማለት ነው። ነገሩ ቤቲ ወጣለች ከህይወታቸው ውስጥ እና የድራማው ማለቂያ ይሁን አላቅም። ጽናትና ኪራ እንግዲህ ይጋባሉ ብዬ አስባለሁ። አሁን ጽናት ማነች ሀሴትም ሄዳለች። ጽናትም እውነቱን ለኪራ ትነግረዋለች ብዬ አስባለሁ እንግዲህ ይመስለኛል። ምክንያቱም ይሄ ሁሉ ኪራና ጽናትን ያራራቀው የኪራ አባት አይደለም። ሁሉንም ነገር ዛሬ ትነግረዋለች ብዬ አስባለሁ። እንግዲህ በቀጣይ ቪዲዮ ደግሞ እንግዲህ መራዊትዬ ድና ለምስክርነት ትበቃለች ብዬ አስባለሁ።